ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክብር የማይሉ ክቡር፣ ተቀደስ የማይሉ ቅዱስ፣ ነፃ የማይሉ ፍጹም ገናናው ጌታ ኢየሱስ ክርስቶስ ሆይ በበረከት ባርከ በቅድስና ቀድሰ በንጽህና አንጽተ ብንያት በደለኛ ታናሽ ልጅ በአውደ ምሕረት ይህንን ሕዝብን በቤተ መቅደስ ሊቃውንቱን በቤተ ክርስቲያን ስለሰበሰብከን ክብርና ምስጋና አምልኮትና ወዳሴ ከምድር እስከ አርያም ላንተ ይሁን። ክቡር አባታችን መልአከ ሕይወት ቆሞስ አባ የዓለም ብርሃን አረጋዊ የዚህ ታላቅና ታሪካዊ ደብር አስተዳዳሪና የመንጋው መጋቢ ጠባቂ፣ ክቡር መምህራችን መልአከ ምሕረት መምህር ፍሬ ስብሐት መንግስቱ፣ የደብሩ ዋና ጸሐፊ፣ ክቡር የኔታ መምህራችን መጋቤ ሃይማኖት መምህር መሰረት ቸኮል፣ የደብሩ ስብከተ ወንጌል ክፍል ኃላፊ፣ ክቡራን መምህራን ወንጌል፣ ሊቃውንት አባቶች፣ እንደ ሰማይ ስርዓት ያለ ድካም እግዚአብሔርን የምታገለግሉ መዘምራን፣ ምዕመናንና ምዕመናት በክርስቶስ ሰላም ሰላም እንላቸዋለን። እንደምን አደራችሁ? እንደምን ቆያችሁ? እንደምን ደረሳችሁ? አሜን። ምስጋና የባህር የሆነ ምስጋና መግቦት የሆነ አልፋና ኦሜጋ የድንግል ልጅ አማኑኤል ስሙ የተመሰገነና የከበረ ይሆንልን። አትለይምና እሷን ጠርተን እሱን ጠርተን እሷን የማንተው እሷን ጠርተን ደግሞ እሱን የማንተው እማ ድንግል ማርያም የመዳናችን ምክንያት አማላጃችን፣ ከጭንቀት የምትገላግለን ርኅብተ ርኅሩኃን ንጽሕተ ንጹሐን ቤዛዊተ ኩሉ እምናት ድንግል ማርያም እንደተሰጣት ክብርና ጸጋ ስሟ ከፍ ከፍ ያለና እየተመሰገነ ይሁንልን። አባቶቼ አንድምታውን መጽሐፉን አይደለም በመጽሐፍ በቃላቸው ጠጥተው ያዙት። እነርሱ በጀርባዬ ቆመው ነው የመቆሜ መልካም ባይሆንም የእነርሱ የአባቶቼ ጸሎት እንዲረዳን እየተማጸንኩን እግዚአብሔር እንደፈቀደ ጥቂት ቃል እንነጋገራለን። እኔ የመረጥኩት ጾም ይህ ነውን? እኔ የመረጥኩት ጾም ይህ ነውን? ትንቢተ ኢሳይያስ ምዕራፍ 58 ቁጥር 5። እግዚአብሔር በዚህ ኃይለ ቃል በጣም በዛ ከተባለ ለ20 ደቂቃ እንማማራለን። ለቱም ከሰዓት ቅዳሴውም ስላለ ሊቃውንቱም ለልጅ ጀምሮ ስለደከሙ እናንተም የሥጋ ጉዳይ ነውና ወደምትሄዱበት ነገር ካለ እንዳናዝላችሁ እንዳናቆያችሁ ጥቂት የሚያሳርፈውን ወንጌል እንማማራለን። እግዚአብሔር ሁላችንን ያስተምረን። እንግዲህ እኔ የመረጥኩት ጾም ይህ ነውን ይላል በኢሳይያስ በምዕራፍ 58 ቁጥር 5 ላይ። ይህንን ቃል በወቅቱ የጻፈው ኢሳይያስ ይሁን እንጂ የተናገረው የኢሳይያስ አምላክ የእኛም ጌታ የድንግል ልጅ ኢየሱስ ክርስቶስ ነው። መድኃኔዓለም ይህንን ቃል ሲጽፍ
በወቅቱ ለነበሩት ሰዎች፣ በወቅቱ ለነበሩት ክርስቲያኖች፣ በወቅቱ ለነበሩት ተከታዮች ይህ ቃል ይጻፍ እንጂ ዛሬ ግን ሁላችን የተጠየቅነው ጥያቄ ነው። እዚህ መጀመሪያ ጾም ማለት ምን ማለት ነው? ምዕመናን ልቦናችሁን ሰብሰብ አድርጉ። ጥቂት ነው ብያቸዋለሁ። ዓይናችሁም ልባችሁም ወደ እግዚአብሔር ይሁን። እኛ ዝም ብለን ለፍላፊዎች እንዳንሆን፣ እኛ የምንባረከው እናንተ ስትሰሙ ነው። እናንተም ደግሞ የምትሰሙት የእግዚአብሔር ቃል ስትሰሙ ነው። ጾም ማለት ምን ማለት ነው? ስለ ጾም ብዙ ሰዎች ትንተና ይሰጣሉ። የቤተ ክርስቲያኒቷ አስተምሮ ግን ጾም ማለት ምን ማለት ነው ስንል፣ ጾም ማለት መተው፣ መከልከል፣ መታቀብ ማለት ነው። ጾም ማለት መተው፣ መከልከል፣ መታቀብ ማለት ነው። አንድም የሥጋን ፍላጎት ለነፍስ ማስረከብ ማለት ነው። አንድም ሥጋን ማድከም፣ ነፍስን ማበርታት ማለት ነው። በፈሪጣዊ አነጋገር ሥጋችንን ማክሳት ነፍሳችንን ማደለም ማለት ነው። ታዲያ ክርስቲያን ጾምን ሲጾም ከምንድን ነው የሚከለከለው? ከምንድን ነው የሚቆጠበው? ከምንድን ነው መተው ያለበት? ቤተ ክርስቲያኒቷ ወይ ደግሞ መጽሐፍ ቅዱስ ወይ ደግሞ ኢየሱስ ክርስቶስ ወይ ደግሞ ወንጌላውያን ስለ ጾም ሲጽፉ ምን አሉ? እግዚአብሔር የሚቀበለው ጾም ምን አይነት ጾም ነው? እግዚአብሔር የማይቀበለው ጾም አለ ወይ? በዚህ በጥቂቱ ደቂቃችን እንነጋገራለን። ጾም ማለት ምን አልኳችሁ? የላችሁም ነበር። ጾም ማለት መተው፣ መከልከል፣ መታቀብ ማለት ነው። የመህጎች ማለት ነው። መተው፣ መከልከል፣ መታቀብ። ኢየሱስ ክርስቶስ የሚፈልገው ከነዚህ ነገሮች የጸዳውን ጾም ነው። መተው ማለት ወንድም በድሎ ከሆነ እህትሽ በድላሽ ከሆነ ለእግዚአብሔር ብለን በደሉን መተው ማለት ነው። ለእግዚአብሔር ብለን ጥፋትን መተው ማለት ነው። ለእግዚአብሔር ብለን ቂም በቀላችንን መተው ማለት ነው። መጽሐፍ እንዲህ ብሎ እንደሚናገር ጌታ ሆይ አለ ቅዱስ ጴጥሮስ፣ ጌታ ሆይ ወንድሜ ቢበድለኝ ስንት ጊዜ ይቅር ልበለው በቀን አለ። ወንድሜ ምን ቢለኝ? በማርያም ተናገሩ። ወንድሜ ምን ቢለኝ በቀን ስንት ጊዜ ይቅር ልበለው አለ። ቅዱስ ጴጥሮስ ወደ ኢየሱስ ክርስቶስ ቀረበና ይህንን ነገር ጠየቀ። መተው ማለት የሚለውን ለማስረዳት ነው የሚያመጣው። አንድ ጊዜ አለ አልልህም አለ። ሁለት ጊዜ አለ ቅዱስ ጴጥሮስ። ቁጥር ጠራ፣ እስከ 7 ጠራ። ጌታ መድኃኔዓለም አንድ ጊዜም አልልህም፣ ሁለት ጊዜም አልልህም፣ 3 ጊዜም አልልህም፣ 7 ጊዜም አልልህም አለው። ግን አለ 7 ጊዜ 7 ይቅር በለው። ስንት ጊዜ? ስንት? በቀን እኮ ነው። እስቲ አባዙ 7 ጊዜ 7 ስንት ነው? 7 ጊዜ 7 ስንት ነው? ወይ ሂሳብ በመስኮት ነው። 7 ሲባዛ በ7 ስንት ነው? 49። ስለዚህ 490 በቀን አያችሁ። የበደላችሁን ሰው ነው እናንተ የበደላችሁትን አይደለም። የበደላችሁን ሰው፣ ያስከፋችሁትን ሰው፣ ያስከፋችሁ ሰው፣ ያስለቀሳችሁ ሰው፣ እንጀራችሁ ላይ ክፉ ነገር
ይኸውላችሁ ሰው ቢኖር እንኳን በቀን ስንት ጊዜ ስንት ይቅር በላ 7 ጊዜ 7 490 ጊዜ በቀን ውስጥ ይቅር በላ። አይገርምም? ይህንን ካረክ አንተ የኔ ልጅ ትባላለህ። ይህንን ካረክ አንተ የማን ልጅ ትባላለህ? እስኪ የመድኃኒዓለም ልጅ መባል እፈልጋለሁ። ምን ልጅ ያውጣል? አትፈልጉም እንዴ? ያላወጣችሁ መድኃኒዓለም የእሱ ልጆች አድርገን። ስለዚህ የመድኃኒዓለም ልጅ ለመሆን መተው አለባችሁ። ወንድማችሁ የበደላችሁ እኮ አውቆ አይደለም። እህታችሁ ክፉ ያወራችሁ እኮ አውቃ አይደለም። በአንደበቱ ላይ ሰይጣን ተቀምጦ እኮ ነው። በዓይኗ ላይ እኮ ሰይጣን ተቀምጦ ነው። ሰው የሚቀናው በዓይኑ ላይ ሰይጣን ሲቀመጥ ሰው እያየ በዓይኑ ቅናት ያመጣል። ሰው በልቡ ክፋት የሚያስበው ልቡን ዲያብሎስ ሲቆጣጠረው። ሰው ሌባ የሚሆነው እጁን ዲያብሎስ የራሱ ሲያደርገው። ቂም የሚይዝ ሰው የማን አይደለም ማለት ነው? መስክሩ ራሳችሁ። የማን አይደለም ማለት ነው? የእግዚአብሔር አይደለም ማለት ነው። ቂም የሚይዝ የእግዚአብሔር አይደለም። በሰው ሰውና የእግዚአብሔር መስለን እንታያለን። በእግዚአብሔር ሚዛን ስንመዝን ግን የእግዚአብሔር አይደለም ማለት ነው። በሰው ሰውኛ የእግዚአብሔር አገልጋይ፣ የእግዚአብሔር ሰዎች፣ ጿሚዎች፣ ጸላዮች፣ ብርቱዎች፣ ታታሪዎች መስለን እንታያለን። እግዚአብሔር ግን ሚዛኑን አብርቶ ሲመዝነን ማኔ ቴቄ ፋሬስ ተብሎ ይጻፍልናል። በእግዚአብሔር ሚዛን ተመዝነን ቀነ ተገኘ የሚል ጽሑፍ ይጻፍብናል ማለት ነው። እንዳይጻፍብን ማን ይርዳ? መድኃኒዓለም ይርዳ። ስለዚህ ጾም ማለት ምን ማለት ነው አልኳችሁ? መተው ተያት። ክፉ ትስራብሽ ተያት። ክፉ ይስራብህ ተውለት። መተው አለብህ። ምክንያቱም አንተ የሰውን ኃጢአት ይቅር ስትል አባት ደግሞ የአንተን ኃጢአት ይቅር ይላል። አንቺ የሰውን ኃጢአት ይቅር ስትይ አባትሽ ደግሞ የአንቺን ኃጢአት ይቅር ይልሻል። እስቲ በማርያም ልጠይቃችሁ፣ እግዚአብሔርን በቀን ስንት ጊዜ እንበድለዋለን? ቁጠሩ። ስንት ጊዜ ቁጠሩ? አንድ ንገሩኝ። ስንት ጊዜ? እስቲ 1000 ይደርሳል? አይደርስም? እንቀንስም። አይናችን የሰው በማየት ይበድላል። ጆሮአችን ዘፈን አይስማ ሲባል ዘፈን በመስማት ይበድላል። አንደበታችን ሰው እንዳያማ እየተባለ ሰው እያማ ይበድላል። አንደበታችን ላይ ክፉ ነገር እንዳይኖር እያለ ክፉ ነገር በመናገር ይበድላል። እግራችን ወደ ክፉ ነገር በመሄድ ይበድላል። የስሜት ሕዋሳታችን ክፉ ነገር ላይ በመሄድ ይበድላሉ። አረ ስንቴ እግዚአብሔርን ስንቴ የበድለው ነው። በቃ መድኃኒዓለም ግን በትንሹ ነው። በትንሹ አለ ወንድም በቀን ውስጥ ቢበድልህ 7 ጊዜ 7 ይቅር በለው። ወንድም በቀን ውስጥ ቢበድልህ አሁን እዚያ ደግሞ አባቱት እንግዲህ እግዚአብሔርን ስንት ጊዜ እንደምንበድል ሰው ስንገናኝ ነው አይደል የምንበዳደለው? ሰው ስናገኘው ነው አይደል የምናስከፋው? እግዚአብሔርን ግን ስንት ጊዜ ነው ያስከፋችሁት? ስንት ጊዜ ነው ያስከፋ ነው? እግዚአብሔር የመሐሪ አምላክ ባይሆን ኖሮ በምድሪቷ ላይ መኖር የሚችል ሰው አለ? እግዚአብሔር ኃጢአታችንን በተወላችንን ባይተወልን በምድር ላይ የሚንቀሳቀስ ውጡር ይኖር ነበረ? እውነት እነግራቸዋለሁ፣ እውነት እነግራቸዋለሁ፣ በምድሪቷ ላይ ማንም በጽድቁ መኖር አይችልም ነበረ። ማን ግን ኃጢአታችንን ትቶልን ነው? ክብር ምስጋና ለመድኃኒዓለም ይሁን። እሱ ብቻ ትቶልን ነው። አይገርማችሁ? እሱ መድኃኒዓለም ትቶልን እኮ ነው። አይገርማችሁ? ሰው እኮ ቆጥሮ ይህንን ውለታ ውዬላት እንዲያደረገች እያለ ሁሌ ያደረገልን ይዘገዝቃል። እግዚአብሔር ግን ያላደረገልን ምን ነገር አለ? ምንድን ነው ያላደረገው? ይህንን እግዚአብሔርን እኮ ነው ምዕመናን ሰዎች ላይ ቂም በመያዛችሁ
እሱን እኮ ነው የምናሸሸው። በጾማችን ይቅር መባባል አለብን። ምን መባባል? እኔ የፈቀድኩት ጾም ይህ ነውን? እኔ ወደድኩት ጾም ይህ ነውን? ቂም ይዞ ሰው ቢጾም ጾም ነው የሚባለው? ይባላል? ነገር እንጂ ይባላል ወይ? ማርያምን አይባልም። እውነታውን እንገራችሁ። እሽሩሩ ብለናችሁ አትሄዷት። እውነታውን እንገር። የረሃብ አድማ አድርገሃል እንጂ እንጀራ ላይ ማዕቀብ ጥለሃል እንጂ አልጾምክም። አልጾማችሁ የረሃብ አድማ ቀርጋችሁ ወይ ደግሞ ኢኮኖሚ ቀንሳችሁ ለራሳችሁ ኢኮኖሚ ቀንሳችሁ ይሆናል። የቁርስን ወጪ ቀንሳችሁ ሊሆን ይችላል። ለእግዚአብሔር ግን አልተቀበላችሁ። እግዚአብሔር እንዲቀበለው ጾማችንን ምን ማድረግ አለብን? የሰዎችን ኃጢአት መተው። እስቲ በሉ በማለት የሰዎችን ኃጢአት ማለት እህቴ ተያትሽ ዲያብሎስ ጋልቦት ነው። እሺ ተወው ወንድሜ። በአዝመራክ ላይ፣ በእርሻ ላይ፣ በበሬዎች ላይ፣ በአህዮች ላይ፣ በቦታክ ላይ፣ በንብረት ላይ ክፉ የሚያስብ ክፉ የሚያወራው ክፉ ነገር የሚያደርገው መተት የሚመትተው ካለ ተውለት። እግዚአብሔር ለአንተ ይዋጋልሃል። እግዚአብሔር ያከሽፈዋል። አያከሽፈው። አንተ ተው። አይተ ባላይ ለለፈው አምጣና የመድኃኒዓለምን ጸበል እሱ አድርጎ ሲሄድ አንተ ደግሞ ጸበል ወርጨው። ማን ያሸንፋል? ዲያብሎስ ነው የሚያሸንፈው? መድኃኒዓለም ነው የሚያሸንፈው? ስለዚህ ለምን ትፈራለህ ታዲያ? ለምን ትፈራለሽ? አረገችብኝ ለምን ትላለህ? ሰይጣንን ተቃውሞ ካንተ ይሸሻል እኮ ነው የሚለው። ሰይጣንን ተቃውሞ ካንተ ይሸሻል። መድኃኒዓለምን ቅረበው ወደ አንተ ይቀርባል እኮ ነው የምንለው። እኛ እኮ የሚገርመው ሰይጣንን እንጠራዋለን እንጂ አንሸሸውም። እውነት አሰት ባል ከሚስቱ ጋር ሲጣላ ምንድን ነው የሚለው? ሰይጣንን አታምጪው። ሰይጣን ለካ ጋር በኋላ ሰይጣንን አታምጪው። እንኳን ጠርተው እንዲያውም ቅር ብላ ከች ይልልህና መሳሪያህን ወርውሮ ያሳያል በላት። መጥረቢያህን ወርውሮ ያሳያል በላት። ዱላህን ወርውሮ ያሳያል በላት። ምን ታመጣለች? እሷም ደግሞ ማለት ሲያስቸግር ሰይጣንን አታምጣው ትላለች። ቢላውን ያሳያታል፣ መጥረቢያውን ያሳያታል። በይም በተጋደመበት ዝም ላይ አሁን አታሽንፍ ትችያለሽ። ሲተኛ ቀጥቅጥና ግደል። እንዲህ ነው። አላያችሁ መቀጠል የዛሬ 15 ባሏ በተኛበት 12 ቦታ ላይ ቅጥቅጥ አድርጋ እንደ ፈልጣው በፌስታል ውስጥ ስጋውን ከታ ተፈተች። በቃ መጨረሻችን ወደ እግዚአብሔር ያለ መቅረብ ውጤቱ እርስ በርስ መባላት። ወደ እግዚአብሔር ያለ መቅረብ ውጤቱ ይፋቀሩ የነበሩ ሰዎች በጣላት መጨቃጨቅ። ወደ እግዚአብሔር ስጦታ መስጠት ማቆማችን፣ የእግዚአብሔር ስጦታ መጸለይ ነው፣ ማመስገን ነው፣ ምስጋና ማቆማችን ልጆች ያላሳዳጊ መበተን ነው። የኔና የእናንተ ኃጢአትስ በምን ፍዳቸው ጻናቸው? ያለ ወላጅ ያለ እናት ያለ አባት በምን ፍዳቸው? ምን አድርገው? ያንተ ኃጢአት ያንቺ ኃጢአት የኔ ኃጢአት የሁላችን ኃጢአት እግዚአብሔርን አስቀየመ። መመራን አረ መድኃኒዓለም የምሕረት ፊቱን ይመልስልን። የምንሰማው እኮ ነገር ደስ አይልም። የምትሰሙት ነገር ዝም ብላችሁ ሚዲያውን እዩት እስቲ። ከኔ ይልቅ እናንተ ለሚዲያ ቅርብ ናችሁ ብዬ አስባለሁ። እዩት እስቲ። እዚህ ቻየር ጤና አርሴማ ጋር እየተደረገው መቀጥ እንዲሁ ሚስቱ ቅጥቅጥ አድርጎ ፈላልጦ ሽንት ቤት ውስጥ ቁጭ አድርጎ ጠፋ። በ15ኛው ቀን ሲሸት ምንድን ነው ተብሎ ሲገባ የሚስቱ ስጋ ተቆራርጦ ሽንት ቤት ውስጥ ተከቶ በመሳል አድርጎ ሽንት ቤት ውስጥ ቁጭ አድርጎ በማዳበሪያ አድርጎ ይሁላችሁ። ከዚህ በላይ ምን አለ? ይሁላችሁ ነው እስከ መጨረሻ። እናንተ ከኔ ስትለዩ ጆሮአችሁ ክፉ ነገር አይሰማም፣ አይናችሁ ክፉ ነገር ያያል፣
ከምትሰሙት ነገርና ከምታዩት ነገር የተነሳ እብዶች ትሆናላችሁ አለ። ይሄም ከዚህ በላይ ምን ያሳብዳል? ከምትሰሙት ነገር የተነሳ ከምታዩት ነገር የተነሳ እብዶች ትሆናላችሁ አለ። ይህም ዝም ብሎ እያስወራን እኮ ነው በየመንገዱ። እብድነት እኮ ነው። ወንድም አካሉን እንዴት ይገደላል? አረ መድኃኒዓለም ይታረቀን። ምዕመናን አልቅሱ። ማርያምን ማልቀስ እኮ ነው የሚገባል። ወደ እግዚአብሔር መጸለይ እኮ ነው የሚገባል። ምዕመናን የምንሰማው እኮ ጥሩ አይደለም። ለዚያውም ክብር ያሰርን ሰዎች፣ ለዚያውም በእግዚአብሔር እንታመናለን ያለን ሰዎች እግዚአብሔር እኮ አልተመቸነው። ምዕመናን ምቾት እኮ አልሰጠነው ለእግዚአብሔር። አረ መድኃኒዓለም ድንግል ማርያም ምሕረት ይላክልን። ይህ የምፈልገው ይህ ጾም ነው። ምዕመናን እውነት እንገራችሁ፣ አትጽኑ፣ አትጣይ። ከወንድምሽ ጋር ተጣርቀሽ ጹሚ። እግዚአብሔር እንድንለመነን ምህላውን ሲያደርሱ አባቶች በፍቅር በእርቅነት እስቲ ምህላውን እናድርስ። ለቤተ መቅደሱን ቅን መሪ ይስጥልን። የሚያስታርቁ አባቶችን ያኑርልን፣ ያቆይልን፣ ልቦና ይስጥልን ብለን እንጸልይ እስቲ። እኔም እናንተም ነው ከንቶችን ነው። እናንተም ነጠላ ለብሳችሁ የመድኃኒዓለም እውነታ ትመጣላችሁ። ገብርኤል ሲሆን ገብርኤል፣ አርሴማ ስትሆን አርሴማ፣ ገብርኤል ሚካኤል ሲሆን ሚካኤል እያላችሁ ትኳትናላችሁ። ግን ትርፍ የላችሁ። ትናንትም በሽተኞች ዛሬም በሽተኞች፣ ትናንትም ቤታችሁ ጎደሎ ዛሬም ጎደሎ፣ ዛሬም ጤና አጣችሁ፣ ትናንትም ጤና አጣችሁ፣ ዛሬ እረፍት አጣችኋል። የሚያሳርፈን መድኃኒዓለም እንዴት አድርጎ እንዲያሳርፈን ነው የምትፈልጉት? መተው እግዚአብሔር እኛም የሰዎችን ኃጢአት ይቅር ብለን መድኃኒዓለምንም የእኛን አይታት ትቶልን ጾማችንን እንዲቀበል የእርሱ መልካም ፈቃድ ይሆንልን። እኔ የምወደው ጾም ይህ ነው። በሁለተኛ መከልከል። የመጀመሪያው ምን አልኳችሁ? የመጀመሪያው መተው፣ የሰዎችን ኃጢአት መተው፣ ማማረር መተው። አታማሩሽ። እስቲ ልጠይቃችሁ፣ እግዚአብሔር ትናንትም አንድ እንጀራ ሰበሩ ነበር፣ ዛሬም አንድ እንጀራ እያበላችሁ ነው። እውነት ሐሰት? ታዲያ ለምን ታማሩላችሁ? ሰው ደግሞ እንጀራ ስላጣ አይደለም፣ ጤና ካጣ ነው። ሰው የሚያስፈልገው መጀመሪያ ጤና ነው። ጤና ካለ የጉልበት ስራ ሰርቶ መብላት መኖር ይቻላል። እውነት ሐሰት? ሰው ሁለት ነገር ካጣ ነው ከንቱ የሚሆነው። አንደኛው ጤና፣ ሁለተኛው ሰላም። እውነት ሐሰት? ሰላም ከሌለ ጤና ቢኖርም ሁካታ ስለሆነ ወጥቶ መግባት አይቻልም። ሰላም ሆኖ ደግሞ ጤና ካልኖረ ወጥቶ መስራት አይቻልም። ጤናና ሰላም ጠይቁ እግዚአብሔር። መጀመሪያ እኮ ነው የሚለው ጽድቁንና መንግስቱን እሹ ሌላ ሁሉ ይከናወንላችኋል ነው የሚለው። ሌላ ጠይቁ። እግዚአብሔር ሆይ ሰላም ለሀገር ስጣት፣ ለእኔ ደግሞ ጤናን ስጠኝ ብላችሁ ጠይቁት። ለሀገር ሰላም፣ ለራስ ደግሞ ጤና። ከዛ እግዚአብሔር ያቋበታል። እንኳን እኛን ይቅርና የሰማይ ወፎችን እንኳን ሳያበላ ያሳድር መድኃኒዓለም። እውነት ሐሰት? እውነት ሐሰት? ታምናላችሁ? የሰማይ ወፎች ሳይበሉ አድረው ያውቃሉ? እናንተስ ታዲያ ከነሱ አትበልጡ? ለመድኃኒዓለም አትበልጡበትም? ታዲያ አትጨነቁ። እሺ አታማሩ። እግዚአብሔር ይመስገን እንኖራለን ነው። እንዲጨመረ ስትባሉ እግዚአብሔር ይመስገን በጥበቡ ያኖረኛል ነው። እንዲሆነ እግዚአብሔር ይመስገን በጥበቡ ያኖረ ያሳልፈናል ነው። እግዚአብሔር ይመስገን እንደ ሰው ቢሆን ኖሮ አንኖርም ነበር። እንደ ሰው ቢሆን ኖሮ በልተን አንተኛም ነበር። እንደ ሰው ቢሆን እንደኛ ደሞዝ ቢሆን ኖሮ ኪራይ የቤት ኪራይ ከፍለን ልጆቻችንን አስተምረን እኛም በልተን የመብራት የውሃ የምን ፍጆታ እየተባለ እየተቆለለ እየመጣብን ተደፍተን መሞትን ነበረ።
እንደ መድኃኒዓለም ቸርነት ግን እየኖርን ነው። ክብር ምስጋና ለእሱ ይሁንልን። ስለዚህ መመራ ይተማሩ። ሌላው የመጀመሪያ መተው ነው። ሁለተኛ መከልከል። ከምንድን ነው የምንከለከለው? አንደኛ አይናችን ክፉ ነገር ከማየት መከልከል። ሁለተኛው ጆሮአችን ክፉ ነገር ከመስማት መከልከል። እስቲ በድንግል እንደ በልዳር ለምናቸው ስልካችሁ ላይ ዘፈን ያላችሁ ሰዎች በማለት በዚህ ጾም እንዳልሰማ ብላችሁ ስልካችሁ ላይ ያለውን ዘፈን ድሌት አድርጉ። እስቲ ድሌት አድርጉ። በቃ በዚህ በጾም እስቲ ዝማሬ ብቻ እንስማ። ጆሮአችን እስቲ ዘፈን ብቻ ሳይሆን መዝሙር ይበል። እስቲ በመዝሙር ጆሮአችን እንኳን ይጥገብ። እስቲ ስለዚህ አይን ክፉ ነገር ከማየት፣ ጆሮ ክፉ ነገር ከመስማት፣ አንደበት ክፉ ነገር ከመናገር፣ እጅ ወደ ክፉ ነገር ከመንሰዘር፣ እግር ወደ ክፉ ነገር ከመራመድ፣ ልብ ክፉ ነገር ከማፍለቅ፣ ሕሊና ክፉ ነገር ከማሰብ ይከልከል። መከልከል። መጠጥ ቤት ሮጥ የነበረ ሰው ካለ እንደው በመድኃኒዓለም ዛሬ አቁመው ሙሉ ለሙሉ እንዳልልህ ይከብዳል። ግን ሁለት ተጠጣ ከነበረ ዛሬ ደግሞ በጾሙ አንድ አድርጋት። አንዷን ደግሞ በር ዘግታ እንዳትለንን አፍራ ሳትበላ እንዳታድር ስጋ ለባሽ ነችና ግራ የገባት በር ዘግታ የተቀመጠች አሮጊት፣ የተቀመጠች እናት፣ የተቀመጠ ልጅ፣ የተቀመጠ ሰው የለም። ቀን የጎደለበት እንዳይለምን ያን የነበረው ነገር አፍሮ ግራ ገብቶት እያለቀሰ በር የዘጋ የለም። ጎረቤት በቃ የአንዱን ለጎረቤት ዳቦ ገዝተህ ስትወስድ የአንዱን የምትጠጣበትን ለጎረቤት ዳቦ ገዝተህ ግባና ስጠው። እስቲ በሰማይ መዝገብ ታዘጋጃለህ። ምድራዊ አይደለም፣ በሰማይ መዝገብ ታዘጋጃለህ። ታይዋለህ። መድኃኒዓለም ደግሞ በምድር ያለውን ሀብትህን ሲባርከው ታያለህ። ከምንም በላይ ብዙ ሲያደርግልህ ታያለህ። ስለዚህ መከልከል አለባችሁ። ጣዖት ቤት፣ መተተኛ ቤት፣ አስማተኛ ቤት ይሄድ የነበረ ግን መከልከል አለበት። እግዚአብሔር የሚቀበለው ጾም እንዲሆን ፊልም ቤት፣ ዳንክራ ቤት ይሄድ የነበረ ነገር መከልከል አለበት። ዘረኝነት፣ ጎጠኝነት ይናገር የነበረ አንደበት፣ ያስብ የነበረ ልቦና መሰብሰብ መተው አለበት፣ መከልከል አለበት። ለምን? ጾሜ በረከት እንዲያገኝ፣ ጾሜ ተቀባይነት እንዲያገኝ። ሶስተኛውን ላይ መጨረሻ መታቀብ። ምን ማለት ከምን? ከሁሉ አጠቃላይ ከሁሉ። መጽሐፍ እንዲህ ይላል። መጽሐፍ ቅዱሳችን በደንብ አድርጋችሁ ቤት ካነበባችሁት መጽሐፍ ቅዱስ ስለ ጾሙም ስለ ሁሉም ነገር ይነግረናል። ስለምን ጾምን አንተም አልተመለከትከን? ሰውነታችንስ ስለምን አዋረድን? አንተም አላወቅከንም ያሉ እነሆ እኔም እላችኋለሁ በጾማችሁ ቀን ፍቃዳችሁን ታደርጋላችሁ፣ ሰራተኞቻችሁን ታስጨንቃላችሁ፣ ወንድሞቻችሁን ትበድላላችሁ። እኔ የተቀበልኩት ጾም ይህ ነውን? እነሆ በጾማችሁ ቀን ፍቃዳችሁን ታደርጋላችሁ፣ ሰራተኞቻችሁን ታስጨንቃላችሁ። እነሆ በጥልና ለክርክር ትጾማላችሁ፣ በግፍ ጡጫም ትማታላችሁ። ድምፃችሁንም ወደ ላይ ታሰሙ ዘንድ ዛሬ እንደምትጾሙ አትጾሙ። እኔ የመረጥኩት ጾም ይህ ነውን? ሰውስ ነፍሱን የሚያዋርደው እንደዚህ ባለ ቀን ነውን?
በውኑ ራሱን እንደ እንገጫ ዝቅ ያላደረገ ዘንድ ያደርግ ዘንድ ማቅንና አመድን በበታችሁ ያነጥብ ዘንድ ነውን? በእውነት ጾምን በእግዚአብሔር ዘንድ የተወደደ ቀን ትለዋለህን? እኔስ የመረጥኩት ጾም ይህ አይደለም፣ የበደልን እስራት ትፈቱ ዘንድ የቀንበርንም ጠፈር ታላቅቁ ዘንድ የተገፉትንም አርነት ትሰዱ ዘንድ ቀንበሩንም ትሰብሩ ዘንድ አይደለምን? እንጀራንስ ለተራበ ትቆርሱ ዘንድ ስደተኞችንና ድሆችን ወደ ቤታችሁ ታገቡ ዘንድ የተራቆቱትንም ብታዩ ታነርሱ ዘንድ ከሥጋ ዘመድ እንዳትሸሽግ አይደለምን? የዚያን ጊዜ ብርሃን እንደ ንጋት ይበራል፣ ፈውስም ፈጥኖ ይበቅልልሃል፣ ጽድቅህም በፊት ይሄዳል። የእግዚአብሔር ክብር በኋላ ሆኖ ይጠብቅሃል። እኔ የመረጥኩት ሰው ይሄ ነው። ስለ ቃሉ የቃሉ ባለቤት ወዳነ ስሙ የተመሰገነ። አይገርማችሁ? የተራበ ካላበላ፣ የተጠማ ካላጠጣ፣ የታረዘ ካላለበስክ፣ ያዘነ ካላረጋጋ፣ የታሰረ ካልጎበኘ፣ ስደተኞችን ካላሳረፋችሁ፣ እናት አባት የሞቱባቸውን ካልጎበኛችሁ፣ ባላ የሞተባትን መበለት ካልጎበኛችኋት፣ ያዘነችውን ካላጽናናችሁ እግዚአብሔር ጾማችሁን አይቀበለው ማለት ነው። እኔ አይደለሁም መጽሐፍ ቅዱስ ነው። መጾም ማለት ይህ ከሆነ እግዚአብሔር የሚወደው ይህ ከሆነ እስኪ አሁንና ተባብረን ምን እናድርግ? ችን ቃል ልበልና ትምህርቴን በዚሁ ልዝጋ። እግዚአብሔር ጾማችንን እንዲቀበል ትፈልጋላችሁ? እስቲ ነው ይፈልጋለሁ የሚል እጅ ነውና ጾሜን እግዚአብሔር እንዲቀበለው ነው የምፈልገው። በእግዚአብሔር ዘንድ ጸሎቴ እንዲደርስ ነው የምፈልገው። ምን እጅን አውጣስ። እግዚአብሔር የሁላችንን ኃጢአት ይቅር ብሎ ጾማችንንና ጸሎታችንን እንዲቀበልልን። ስለዚህ መመናን እግዚአብሔር ስሙት። ማንን? እግዚአብሔር ድምፁ ሲናገር የሰላም አምላክ ነውና የሰላም ወሬ ነው የሚያወራለን። እውነት ሐሰት ለሀገራችን የሰላም ወሬ ያወራላት። የሰላም የምስራችን ይስበክላት። የሰላም የምስራች ሰባኪ መልአክን ቅዱስ ሚካኤልን ይላክላት፣ ቅዱስ ገብርኤልን ይላክላት ለሀገራችን። ሀገራችን ተጨንቃለች፣ እኛም ተጨንቀናል። ምንናል? አሁን እግዚአብሔር እንዲቀበለው ምን ላድርግ? እስከ ስንት ሰዓት ልጹም? ምን ጸሎት ልጸልይ ለሚለው አንደኛ ጠዋት ስትነሱ ጸሎት ጠዋት ስትነሱ የመጀመሪያው አመስግናችሁ ተነሱ። ምን ብላችሁ? ማን ምን ስላደረገላችሁ? ሰላም ስላሳደራችሁ ጌታዬ ሰላም አሳድረኛልና ተመስገን በሉት። እንደገና ደግሞ ለቀናችሁ ጥያቄ ጠይቃችሁ። ለምናችሁ? ጌታዬ ሆይ ክፉ ከሚናገር፣ ክፉ ከሚሰራ፣ ክፉ ከሚያደርግ፣ ክፉ ነገር ከሚደረግባት ቦታ ጠብቀኝ፣ ሰላምን አውለኝ ብላችሁ ጠይቃችሁት። ይከብዳል። ከዚያስ ለወገናችሁና ለሀገራችሁ ጸልያችሁ ምን ብላችሁ? የተጣሉትን አፋቅራቸው፣ የተራቡትን አብላቸው፣ መግባቸው፣ የተጠሙትን አጠጣቸው፣ የታሰሩትን አስፈታቸው፣ የተሰደዱትን በባህር ላይ እየቀዘፉ እየተሰደዱ በእስር ላይ ያሉትን አስፈትተ ወደ ሀገራቸው መልሳቸው ብላችሁ መጸለይ ይገባቸው። እውነት ሐሰት? ይገባል አይገባም? ይገባል። ከዚያ በኋላ ማታ ደግሞ አሁንም ይሄንን ጸሎት ጸልያችሁ ደግሞ ምን ብላችሁ? አንደኛው አመስግናችሁ። ምን ብላችሁ ነው የምታመሰግኑት? ሰላም ስላዋልከኝ አመሰግናለሁ ትሉታላችሁ። ምን ስላልከኝ? አውጥተህ ሰላም ስላስገባኸኝ
አሁን ይከፈልበታል። ግን ስስታም ነን። አንድ ቀን አመስግናን አናውቅም። ስስታሞች ማለት አይከፈልበትም። ግን ስስታም ነን። ብለን አናውቅም። ዝም ብለን ፍራሽ ላይ ትዝ ካለ ሰላም አሳድረን በቃ ዝም ብለን እንጋደማለን። ቆመን እንኳን አንጸልይም። ተጋድመን ፍራሻችን ላይ ትራስን ማስተካከል ሰላም አሳድረን ብለን እንጸልያለን። አሁን ጸለይሽ ነው የሚባለው፣ ጸለይሽ ነው የሚባለው። ሚስኮል ማለት አላደረግሽም እንኳን አይደለም መጸለይ። ቆም ብላችሁ ማለት አንድ ደቂቃ ቆም ብላችሁ ወደ ምስራቅ ቆማችሁ ጌታዬ ሆይ ሰላም ስላዋልከኝ አመሰግንሃለሁ። ጌታዬ ሆይ ሰላም ለኔ ታድርግልኝ። ክፉ የምሰማበት ሳይሆን ደግ የማይበት ደግ የምሰማበት የሰላም ቀን አድርግልኝ። ልጆቼን ባርክ፣ ንብረቴን ጠብቅ፣ አገሬን ሰላም አድርግ ብላችሁ ጸልያችሁ ብትሄዱ ምንድን ነው የሚቀነስባችሁ? ስስታሞች ስለሆነ ነው። ይህንን ግን እናድርግ። እሺ ብችሉ 7 ጊዜ ብችሉ የክርስቲያን ጾም የክርስቲያን ጸሎት 7 ሰዓት አለው። የጸሎት ሰዓት 7ቱን ጸሎቶች አድርጉ። ካልቻላችሁ ቢዚ ከሆናችሁ ምትሮጡበት ካላችሁ እግዚአብሔር ያውቀዋል። ግን ጠዋት ማታ ጸሎት ሳትጸልዩ እንዳትተኙ። እሺ እማ ድንግል ማርያም እሺ ትበላችሁ። አደራ ጸልዩ። ይህ ዘመን ካልተጸለየ የሚታለፍበት ዘመን እንዳይመስላችሁ። ካንተም በረከካችሁ የምናልፍበት ዘመን አለ። ይሄንን አድርጉ። ሁለተኛው እና የመጨረሻው እስቲ ይህችን ቃል አብራችሁ በሉ። ቁርሴን በሉ በማርያም በሉ። ቁርሴን በሉ ለነፍሴ ራሴን ለአምላኬ። ቁርሴን በሉ ለነፍሴ ራሴን ለአምላኬ። ምን አልኳችሁ? ቁርሴን ቆራችሁ ብር አምጣ ይለኛል ብላችሁ መናገር አቆማችሁ። መቼ አልኳችሁ? ቁርሴን ለምን ራሴን ለአምላክ። ቁርሳችሁን ለነፍሳችሁ። አሁን ምን ታደርጋላችሁ? ቁርሳችሁ እስቲ በቀን ስንት ብር ታወጣላችሁ? ቁርስ ሴቶች እንደው ባልሽን ቁርስ አብልተችሁ ጥሩ ቁርስ አብልቼ ልሸኘው ብትይ ስንት ብር ታወጣለሽ? ወይ አታውቁም? እየደመሩ ነው። ሽንኩርቱን፣ ቲማቲሙን፣ ማጣፈጫውን ምናምን አንድ ጋር እየደመሩ ነው። ተውት። በትንሹ 10 ብር ታወጣላችሁ በቃ። ይድሮም የለም እንኳን አሁን። እሺ 100 ብር ይበቃል? 100 ብር ለባልሽ አይበቃም ማለት ተውት። እኔ አሁን በቀን 100 ብር አላችሁ። በቀን 25 ብር ስንት ብር? በቀን ስንት ብር ሲባዛ ለ30? እስቲ ቶሎ የሚያባዛ ለዚህ በቀን 25 ሲባዛ ለ30 ቶሎ ብሎ 750 በሉ። የዛሬ ወር ስትመጡ 750 ካንተ ጠብቃለሁ፣ ካንተ ጠብቃለሁ። እሺ ብርክሩን 25 ብር እኮ ነው በቀን የምታስቀምጠው። 25 ብር ባንክ ግዛና እንዳትረሳ። ወይ ደግሞ ትራስ ውስጥ ያለው የትራስ ጨርቅ አለ አይደለ? እዛ ውስጥ ውሽቅ አሉ። ሴቶች ታውቁበታላችሁ። ትራስ ጨርቅ ውስጥ ውሽቅ አሉና ይሄ ቁርሴን ለነፍሴ የመድኃኔዓለም ነው። ስለዚህ 750 በዛሬ ወር ብላችሁ ማውጣት ነው። አሁን 100 ሰው ቢኖር 750 ሲባዛ በ100 ስንት ነው? ወይ የላችሁ ስንት ነው? 7000 ትንሽ ይየለ 7500 ብር ነች ብትሆን 100 ሰው ብትሆን 200 ሰው ቢኖር ደግሞ ስንት ይሆናል? 15000 ብር። እንዲህ ያደረግን ቁርሳችንን ለነፍሳችን ለቁርስን ለነፍሳችሁ 25 ብር ለቤተ ክርስቲያን 25 ብር ደግሞ ለነዳያን ማለት ባያችሁበት በሰባችሁት ሰዓት እቺ ቁርስ የምትሆን 10 ብር ብላችሁ 10 ብሯን ዘርዝሯትና 10 ብሯን ዘርዝራችሁ ለቤት መስጠት ወይ ዳቦ ገዝታችሁ ብቻ ደግሞ ዳቦ ግዙ። እሺ እያጠራቀማችሁ ዳቦ ገዝታችሁ ስጧቸው። በገንዘቡ እንዳይሰክሩበት። አሁን ያሉት ልጆች እየሰከሩ አስቸግረዋል። መደባደብ እንዳይሰክሩ ዳቦ እየገዛችሁ ስጧቸው። ይህንን እንድናደርግ መድኃኔዓለም ይርዳል። ያስተማረን የመከረን የገሰጸን የአባቶቻችን አምላክ የድንግል ልጅ ስሙ የተመሰገነና የከበረ ይሁንልን።